ከሰሞኑ በቪየትናም ይፋዊ የስራ ጉብኝት ሲያደርጉ የቆዩት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዘላቂና ህዝብን ማዕከል ያደረገ አረንጓዴ ሽግግር በሚል መሪ ቃል በተካሄደው የ2025 የፒ4ጂ የአየር ንብረት ጥበቃ ጉባኤ ላይ ተሳትፈዋል። ኢትዮጵያ ከ2 ዓመት በኋላ የሚካሄደውን 5ኛውን የፒ4ጂ የአየር ንብረት ጥበቃ ጉባኤ ለማዘጋጀት የጉባኤውን ችቦ ከቪየትናም የተረከበች ሲሆን በጉባኤው ማጠቃለያ ላይ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግርም ጉባኤው የሳቢዎች ስብስብ ብቻ ሳይሆን አረንጓዴ ልማትን ለማፋጠን ትብብርን ለማጠናከርና ዘላቂ ልማትን ለማረጋገጥ የጋራ ስምምነት የምንደርስበት ነው ብለዋል። This gathering has been more than a meeting of minds. It has been a rallying point for our collective resolve to accelerate green growth. ይህ ጉባኤ የሳቢዎች ስብሰባ ብቻ ሳይሆን አረንጓዴ ልማትን ለማፋጠን ትብብርን ለማጠናከርና የዘላቂ ልማት ግቦቻችንን ለማሳካት የጋራ ስምምነት የምንደርስበት ነው። ባለፉት ጥቂት ቀናት በብዝሃነት ውስጥ ያለ የአንድነትን ኃይል ለመመልከት ችለናል። መንግስት፣ የንግዱ ማህበረሰብና የሲቪክ ማህበራት በጋራ በመሆን ከብክለት ነጻ የሆነ የኃይል አማራጭን ከፍ ለማድረግ ከከባቢ አየር ንብረት ጋር ተስማሚ ግብርናን እንዲሁም አካታች ልማትን ለማምጣትና ከብክለትና ብክነት ነጻ የሆነ ኢኮኖሚን ለመገንባት ሲሰሩ ተመልክተናል። ይህ የሃኖይ ጉባኤ ምንም እንኳን አነስተኛ ቢሆንም በአግባቡ የተቀናጁ የፒ4ጂ ፕሮጀክቶች የበለጠ ለማደግ ከፍተኛ አቅም እንዳላቸው ያሳየን ነው። has shown that even small well integrated P4G projects can drive meaningful impact and hold strong potential for scaling. ኢትዮጵያ 5ኛውን የፒ4ጂ ጉባኤ በተሳካ ሁኔታ ለማዘጋጀት ቁርጠኛ መሆኗንም ጠቅላይ ሚኒስትሩ ገልጸዋል። Ethiopia is deeply honored to receive the torch and assume the responsibility of hosting the 5th P4G summit in 2027. ኢትዮጵያ በጎርጎሮሳውያኑ 2027 የሚካሄደውን 5ኛውን የፒ4ጂ ጉባኤ ለማዘጋጀት ችቦውን በመረከቧ ኩራት ይሰማታል። ይህንን እድል በጽናትና በቁርጠኝነት በመያዝ በቪየትናም፣ ኮሎምቢያና ኮሪያ ሪፐብሊክ የታየውን ስኬታማ ዝግጅት እናስቀጥላለን። ትብብር፣ ፈጠራ፣ አካታችነትና ትግበራ በተባሉት የፒ4ጂ አስኳል መርሆች በመመራትም ኢትዮጵያ የ2027 ጉባኤ በአረንጓዴ ኢንዱስትሪ ልማት፣ ለአየር ንብረት ለውጥ የማይበገር ግብርና ብሎም ወጣቶችና ሴቶችን ማብቃትን የአረንጓዴ ሽግግር ወሳኝ አስፈጻሚ ማድረግ አስፈላጊነትን ትኩረት ሰጥቶ ይሰራል። will spotlight green industrialization, climate resilient agriculture. ኢትዮጵያ ለአየር ንብረት ለውጥ ተጽዕኖ ተጋላጭ ከሆኑ ሀገራት መካከል አንዷ ብትሆንም የአየር ንብረት ተጽዕኖን ለመከላከል እጅጉን ቁርጠኛ ሆና እየሰራች መሆኑን ነው ጠቅላይ ሚኒስትር አብይ አህመድ የተናገሩት። Though Ethiopia remains among the countries most vulnerable to climate change, we are also among the most committed. ምንም እንኳን ኢትዮጵያ ለአየር ንብረት ለውጥ ተጽዕኖ ተጋላጭ ከሆኑ ሀገራት መካከል አንዷ ብትሆንም የአየር ንብረት ተጽዕኖን ለመከላከል እጅጉን ቁርጠኛ ሆነው እየሰሩ ካሉ ሀገራት መካከልም አንዷ ናት። ከአጀንዳ 2030ና ከአፍሪካ ህብረት አጀንዳ 2063 ጋር በማስተሳሰርም በ2050 ከአየር ብክለት ነጻ የሆነ አረንጓዴ ኢኮኖሚ ለመገንባት የተለጠጠ ግብ አስቀምጠናል። የኛ ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ስትራቴጂ፣ የአረንጓዴ አሻራ ኢኒሼቲቭ፣ የታዳሽ ኃይል ልማት ለዚህ ራዕይ ስኬት ያለውን ቁርጠኝነት ማሳያ ናቸው። ነገር ግን ማንም ሀገር ብቻውን የአየር ንብረት ቀውስን መመከት የማይችል በመሆኑ ሂደቱ የጋራ አመራርና አፋጣኝ ተግባራዊ ምላሽ ይፈልጋል። From the climate crisis alone, the path forward demands collective leadership and urgent action. ኢትዮጵያ የፒ4ጂ ትብብር ማዕቀፍ በጎርጎሮሳውያኑ 2020 ይፋ ከሆነበት ጊዜ ጀምሮ እሳቤዎቹና ዓላማዎቹ ከግብ እንዲደርሱ በቁርጠኝነት ስትሰራ መቆየቷን የተናገሩት ጠቅላይ ሚኒስትሩ ማዕቀፉ በመንግስት ፖሊሲዎችና በግሉ ዘርፍ የፈጠራ መፍትሄዎች መካከል አገናኝ ድልድይ ነው ብለን እናምናለንም ብለዋል። Ethiopia has been a result in the commitment of the ideals and objectives of the P4G partnership. ኢትዮጵያ የፒ4ጂ ትብብር ማዕቀፍ በጎርጎሮሳውያኑ 2020 ይፋ ከሆነበት ጊዜ ጀምሮ እሳቤዎቹና ዓላማዎቹ ከግብ እንዲደርሱ በቁርጠኝነት ስትሰራ ቆይታለች። ማዕቀፉ በስርዓተ ምግብ፣ በታዳሽ ኃይል፣ ዘላቂ ልማት ያላቸውን ከተሞችና ብክለትና ብክነት የቀነሰበት ኢኮኖሚን በመገንባት መስኮች በመንግስት ፖሊሲዎችና በግሉ ዘርፍ የፈጠራ መፍትሄዎች መካከል በትብብር ለመስራት አገናኝ ድልድይ ነው ብለን እናምናለን። እንደ ፒ4ጂ ትብብር ማዕቀፍ መስራች አባልነቷ ኢትዮጵያ ቁልፍ የአየር ንብረት ለውጥ መከላከል ስምምነቶችን እንዲሳኩ
አረንጓዴነት እንዲያገግምና ዘላቂ ልማት እንዲመጣ በቁርጠኝነት ትሰራለች። And partly to key climate agreements, Ethiopia remains committed to advancing green recovery and sustainable development.